ጤና ይስጥልኝ። ይሄንን ድምፅ ሪከርድ ማድረገው ከኢትዮጵያ ውስጥም ኢትዮጵያም ውጭ ያላችሁ በሆነ ሙያ ዲግሪ ያላችሁ በተለይ ማስተርስ እና ፒኤችዲ ከዛ በላይ ለተማራችሁ እንደዛ አይነት ልምድ ላላችሁ ኢትዮጵያውያን ነው ይሄን ሪከርድ ማድረገው ራሴን እየፈተንኩ ስላለው ማለት ነው። እንግዲህ እንደምታውቁት እኔ የኒውትሪሽን ሞሮርለስ አግሪካልቸር እና እንደዚሁም ደግሞ በሊደርሺፕ ኤሪያ ነው የሰለጠንኩትና በጣም ደስ የሚለው ፒኤችዲ ደግሞ ምን ይላል አግሪካልቸራል ሊደርሺፕ የሚል ፕሮግራም ውስጥ ነው የተማርኩት ማለት ነው። እና ባለፉት 2 ዓመታት ውስጥ የተለያዩ ግብርናንም እንደዚሁም ደግሞ ሌሎች ለምሳሌ ንብ እርባታ የቡናም አካባቢ ላይ ስራ ለመስራት እየሞከርኩ ነው ያለሁት። እጅግ የምንሳሳተውን ነገር ልንገራችሁ። በሆነ ሙያ ዲግሪ አለህ ማለት ማስተርስ ኦር ፒኤችዲ አለህ ማለት በዛ ሙያ ድርጅት ከፍተህ ሰው አስተዳድረህ ትርፍ አስገኝተህ ሰራተኞች ቀጥረህ ጥሩ ዜጋ ትሆናለህ ማለት አይደለም። እኔ አሁን ከዜሮ ነው እየተማርኩ ያለሁት። ኦኬ ፒኤችዲ ጨርሻለሁ። ዶክተር ፈቃዱ ፕሮፌሰር ፈቃዱ ልትለኝ ትችላለህ። አብዛኛው እነኚህ ከወረቀት የምንማራቸው የምናሳትማቸው ወረቀቶች ምናምን ወደ ስራ ስንገባ በተለይ ኢትዮጵያን የተመለከተ ነገር እጅግ የሚገርመኝ ነገር አብዛኛው የማህበራዊ ሳይንስ ነገሮች የእኛን ወርክ ፎርስ ዲፋይን አረጉ። እኔን ራሴን ለመረዳት በጣም ጥረት እያረኩ ነው ያለሁት። በምን ሁኔታ ሰዎችን በማስተባበር ከፊት ሆኖ የሆነ ድርጅት ከፍቶ እዛ ላይ ሰው ቀጥሮ በመስራት ኦር ለሌሎቹ ጋርም አብሮ በመስራት ማለት ነው። ትልቁ ችግራችን ምን መሰላችሁ? ፕራክቲካል አሰራሮችን ነው ማናውቀው። አብዛኛው ነገሮቻችን ቲዎሬቲካል ናቸው ማለት ነው። ለምሳሌ እኔ የኒውትሪሽን ሙያን የተማርኩት ስለ ጤናማ ምግብ በተመለከተ የተወሰነ ሪሰርች አደረኩ። ግን ጤናማ ምግብን የሚሰራና የሚሸጥ ድርጅት ለምን ትንሽዬ ካፌ አትሆንም? እሷም ቢኖረኝ 5-6 ሰዎችን ቀጥሬ ትርፍ ምናምን አምጥቼ ደሞዝ ከፍዬ ታክስ ከፍዬ አላለም ትምህርቴን ወደ ተግባር ብቀይረው ኖር ያኔ የተሟላ ባለሙያ ይሆናለሁ ማለት ነው። አብዛኛው ወርክ ፎርስ ትሬንድ የሚሆነው ለምንድን ነው? ወደ የበለጠ እየተማርክ በምትሄድ ሰዓት ሞር ስለ ግራንት ራይቲንግ፣ ስለ ሪሰርች፣ ትልልቅ ሪሰርቾች ስለመስራት ምናምን እንደዚህ ነው እንጂ በግድ እዛ በተማርክበት ሙያ ላይ አንድ የቢዝነስ ድርጅት ከፍተህ ራስን ሰልፍ ኢምፕሎይድ አድርገህ ለሌሎቹ መንገድ ማበጀት ላይ አንማርም። እንደዛ ያ ልምምድ የለን። ስለዚህ በብዛት ቲዎሬቲካል ነን ማለት ነው። ማአት ሰው ስለ ቢዝነስ አስተያየት ሊሰጥ ይችላል። ለምሳሌ አሪፍ ሬስቶራንቶች እንዴት ነው የሚተዳደሩት? ጤናማ የሆነ ለማህበረሰቡ የሚጠቅም ምግብ የሚሸጡ ሬስቶራንቶች ኢትዮጵያ ውስጥ በዓለም ደረጃ ይሄ በዓለም ደረጃ ልትል ትችላለህ። ምን ያህል ነው ያሉት? ምን ያህል በእውቀት የታገዙ ናቸው? ምን ያህል ምርምር ከጀርባቸው አለ? ምን ያህል ስንት ተመራማሪ በዛ ሙያ ዲግሪ የያዘ ፒኤችዲ የያዘ ወርዋሬቨር ስንት ሰው ነው ባለቤት የሆነው ብላችሁ ብታዩ የተለያየ ነው ሴክተሩ። እና ለእኛ ደግሞ ከእርዳታ ለመላቀቅ ኦኬ እኔ አንዳንዴ ትምህርት ዘመናዊ ባርነት ነው ስልህ ምን እያልኩ እንደሆነ በደንብ እስቲ አንደርስታንድ ለማድረግ ሞክረው። ስሜታዊ የሆነህ ምናምን ከኔ ጋር ከመጣላት በፊት ማለት ነው። ካላስተዋልንበት ትምህርት ምን ያደርገናል? በጣም ከኦሪጂናችን ያርቀንና ለምሳሌ እዚህ ገጠር ነብራስካ በምሰራ ሰዓት አሜሪካ ሀገር ምን አለኝ አርሶ አደሩ፣ ዩኒቨርሲቲዎች እኮ ልጆቻችንን ኦልሞስት እየሰረቁብን ያሉት አለ። ልጆቻችን ዩኒቨርሲቲ ይሄዳሉ፣ ከዛ በኋላ ወደ ትልልቅ ከተሞች ይሄዳሉ። እኛ እዚህ ገጠር ላይ ስራ የሚሰራልን የሚያክመን ያንን የተማሩትን ሙያ አምጥቶ የሚነግረን ሰው አተናል ያለው። ኦኬ ትምህርት የበለጠ በተማርክ ቁጥር እየራቅ ትሄዳለህ ከማህበረሰቡ። አንዱ እሱ ነው። ሁለተኛ አሁን እኔ የምናገረው ደግሞ ኢቭን በዛ በተመረቅንበት ሙያ ብዙዎቻችን ድርጅት ስለመክፈት፣ ንግድ ስለመነገድ፣ ስራ ዕድል መክፈት የሚለው ላይ ስለሌለንበት አብዛኛው ሰው ስራ አጥቶ ያለው ምክንያት የተማረ ሰው ስለሌለ እኮ አይደል። የዛሬ 20 ዓመት የተመረቀ ባለሙያ አለ ገበያው ላይ። ዛሬ የሚመረቀው ወጣት ግን ስራ የለውም። ለምን? የዛሬ 20 ዓመት የተመረቀው ባለሙያ ለዛ ወጣት ስራ ለመፍጠር እና ያንን ሙያ በተመለከተ ማለት ነው ስፔሲፊካሊ በዛ ዲግሪ ኤሪያ እንዴት አድርጌ 100 ሰዎችን 200 ሰዎችን ልቅጠር እያለ አይደለም ሲጨነቅ የነበሩ። እኛ ኔቸር ላይ አሳተምን ሳይቴሽናችን 300 ደረሰ 400 ደረሰ። እዛ ኤሪያ ነው ዘመናዊ ትምህርት እያስቀመጠን ያለው።
ስራ እድል ሲመጣ ወንድሞቻችን ስራ ሲያጡ መንግስት እንዲያደርግ ፖሊሲው እንዲደረግ ወርዋሬቨር ይባላል። ሄዶ ግን የሚሰራው ሰው በዛ ሙያ የሰለጠነ ሰው አታገኝም። በልምድ ነው ሰዎች የሚሰሩት። የኔ አይነቱ ለምሳሌ 3ኛ ዲግሪውን ከጨረሰ በኋላ ወደ ንግዱ ዓለም፣ ወደ ስራ ፈጠራ፣ ወደ ድርጅቶችን ወደ መክፈት፣ ሰዎችን ወደ ማስተባበር ሲመጣ አብዛኛው ንግግራችን የጭቅጭቅ ይሆንና ስንገናኝ ስራ ከመስራት ይልቅ አንዳችን የሌላውን ጥፋት ነው የምናወራ ወር ምናምን። ከዛ በኋላ አንዱ ብሌም አድርጎ መለያየት ሁሉ ደረጃ ነው የምንደርሰው ማለት ነው። ስለዚህ ለኢትዮጵያ ወጣቶች ገና ከኋላ እየመጣችሁ ያላችሁት የኔ አይነት ቀድመናቸው የተወለድነው እነኝህ ነጫጭ ፀጉር ያለነው ሰዎች የሰራነውን ስህተት እንዳትደግሙ ምን ብለህ ራስን መጠየቅ አለብህ። በዚህ በምማረው ሙያ እንዴት አድርጌ ነው 150 ሰዎች ሊቀጥር የምችለው? በተማርኩት ሙያ በያዝኩት ዲግሪ እንዴት አድርጌ ነው እኔ ከተረጂነት መውጣው? ማንም ሰው ባይቀጥረኝ ምንድን ነው መሆነው? ልጆቼን በምን አሳድጋለሁ? የቤት ኪራይ እንዴት ከፍላለሁ ብለህ ራስን ብትጠይቅ ዶርም አካባቢ ይሄ ውይይት ይጀምራል ማለት ነው። ከ10-15 ዓመት በኋላ ዛሬ አብረው ዶርም ያለው ሰው ነገ ያንተ ቢዝነስ አጋር ሆኖ ይገኛል። እና አሸናፊ ቀድሞ የጀመሩ ልጆችን አንዳንድ ልጆችን ሳይ ግቢ ውስጥ እያሉ ስራ ፈጠራ ሲያወሩ የነበሩ ልጆች የተሻለ ነገር ኮንትሪቢዩት አድርገዋል እዛ ሙያ ላይ። ኦኬ አያለው። አሁን አብዛኛው ጊዜ ዩኒቨርሲቲ አካባቢ ስለ መዝናኛ ይወራል፣ ስለ እግር ኳስ ይወራል፣ ስለ ማንቸስተር ምናምን ወንበር ላይ ወጥተን እንጨፍራለን፣ እንደደንሳለን። ሙያችን ጋር ሲመጣ ግን አንደኛ ከፊቱ ቆሞ እንደዚህ የሚያስተባብረን ሰው የለንም። አብዛኛው ዩኒቨርሲቲ መምህር የራሱ ድርጅት የለውም። በቃ የንግዱን ዓለም የሥራ ፈጠራውን ዓለም አያውቀውም። እያመረተ ግን ይለቃል ወደ ገበያ ላይ ማለት ነው። ወጣቱ ደግሞ ወጥቶ ስራ የለኝም በሚል ኮምፕሌን ያደርጋል። እና ስለዚህ አብራችሁ ስሩ። እስቲ ባለነጫጭ ፀጉሮች ኑ ወደፊት ሰብሰብ በሉና እስቲ ድፈሩ። እስቲ ጉብዝናችሁን አሳዩን። እኔ ወደኩኝ። አሁን እዛ ጋር አልተሳካልኝም። ለዚህ ነው የተማርኩትን ትምህርት ኮሽን እያረኩ ነው ያለሁት። ምን አይነት ትምህርት ነበረ ስማር የነበረው? ምንድን ነበረ ትምህርቱ ሊያደርግልኝ የሚገባው? ለምሳሌ ሊደርሺፕ፣ ይሄ የመሪነት ሴክተሩ ላይ ያሉትን ሳይንሶች ሳይ አሁን አብሬ ከምሰራው ገንዘባቸውን ከፍለው እኔ ጋር ካሉ ኢትዮጵያውያን ጋር በደንብ አብረን እየሰራን አይደለም። ትምህርቱና ተግባሩ በጣም ተራርቀው ነው ያሉት። እንግዲህ ከአሜሪካ ነው እንግዲህ ዲግሪው የተገኘው። አትሊስት እንደው የመጀመሪያ ዲግሪ ያህል ሊያሰራኝ ይገባል አይደል? ገና በደንብ ቲዮሪው አልተጻፈም። ለምሳሌ ወርክ ሞቲቬሽን ገንዘቡን አውጥቶ አንድ አክሲዮን ላይ አብሮ የመጣውን ኢትዮጵያዊ ሞቲቬትድ አይደለም ማለት አትችልም። ግን ውስጥ ከገባ በኋላ ከ3 ወር ከ4 ወር በኋላ ሞራሉ እንትን ብሎ ምናምን ሲሰላች ታየዋለህ። እንዴት ነው ይህን ሰውዬ ማነቃቃት የምትችለው ነው? እንዴት ነው ሞቲቬሽን ምንድን ነው? በዚህ ኢንቫይሮንመንት ላይ ኑሮ በጣም ውድ ሆኗል። አብዛኛው ሰው ገንዘብ የለውም እየተባለ ተቸግሮ 100,000 200,000 ብር ሰጥቶ አንተ ጋር ስራ አብረህ ከጀመርክ በኋላ ትቶ ይሄዳል። ስብሰባ አይመጣም ምናምን በቃ ከመጣም ደግሞ ተናዶ ይመጣና እና ምንድን ነው እዚህ አካባቢ ያለው አሰራር ገና መመራመር አለብን እየሰራ። እኔ ራሴን ቻሌንጅ እያደረኩ ነው ያለሁት። እና ራሳችሁን ጠይቁ ወጣቶች። አሁንም ዩኒቨርሲቲ አካባቢ ላላችሁ ወጣቶች ሁሉም ሰው ስራ ፈጣሪ ላይሆን ይችላል። ነገር ግን ከአንተ በፊት የተመረቁት የዛሬ 20 ዓመት የዛሬ 15 ዓመት 10 ዓመት የተመረቁት ሰዎች ሰብሰብ ብሎ የሙያ ማህበር መፍጠር፣ ስራ መፍጠር፣ ካሪኩለሙን ማሻሻል፣ ሳይንሱን ማሳደግ፣ ላቦራቶሪውን ማሳደግና ከፍ ያለ ከድህነት የሚያላቅቅ ከእርዳታ የሚያላቅቅ ስራ መስራት አለባቸው። ካልሆነ ትምህርት ዘመናዊ ባርነት ይሆናል። ጭራሽ ሞቲቬሽን ይወስድብሃል። ደግሞ አሁን ቅድም ልጅቷ እንዳለችው የዩኒቨርሲቲ ዲግሪ ሄዶ ይዞ እንዴት ይሸከም እያለች ነበር። ኦኬ ካልተሸከመ ምን ይባላል ታዲያ? አንዳንዴ እኮ በቃ ማንም ስራ ማይሰጥህ ከሆነ የተገኘችውን ስራ ሰርተህ የሆነ ነገር አግኝተህ መኖር አለብህ፣ እርዳታ ከመለመን ማለት ነው። ጫት ተራ ወርባሬ በሬደ ሞራልን ከመደቆስ በቃ የተገኘውን ስራ አይኖ ማህበረሰቡ ላያደንቅ ይችላል፣ እንደወደክ ሊቆጥሩ ይችላሉ። ይሄ አንተ ጥፋት ብቻ አይደለም፣ ቀድሞ የተማሩት በዛ ሙያ የተመረቁ ሰዎች ጥፋት። እዛ ሀገር ላይ በዛ ሴክተር ስራ እድል እንዲበዛ ማድረግ ነበረባቸው። ፖሊሲ ወርዋሪ በርሜለው ፖለቲከኞች ናቸው፣ ሙያውን ላያውቁ ይችላሉ ማለት ነው። በዛው ሙያ የተመረቀው ሰው ግን is the best person to give like recommendations ምናምንና ስቲችን ተነጋገሩ ትንሽዬ ምናልባት ሻል ላይ ለውይይት የሚያደርግ ከሆነ ብዬ ነው። እኔ ግን በተግባር ያየሁት ነው። እውነት የተማርኩት ትምህርት ብዙ እየጠቀመኝ አይደለም። ምን ለማድረግ ድርጅቶችን ለማሳደግ ራሴን እየጠየቅኩ ነው ያለሁት። እስቲ ራሳችሁን ጠይቁ። አመሰግናለሁ።